ሰላም ሰላም የቴቴ ግሬስ ፋሚሊ ተመልካቾች እንዴት ናችሁ? እንደምን ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እስኪ ትንሽ እንያቸው ብለን እንግዲህ ወደ ማብቂያ ሆነ ተከናወነ የሚባለው ጊዜ እየደረሰ ነው ብዬ ነው የማስበው። የነ አብርሽና የነ ሩታ የነ ሄርሜላ ጉዳይ በነገራችን ላይ ማለት ነው። ዛሬ አብርሽ እንዲሆኑ በመምጣቱ በጣም ደስ ብሎኛል። በእውነት በጣም ያሳዝነኝ ነበር። በዛ ሰዓት እንደዚህ ሲሆን ያሳዝናል። አብሶ ወንድ ልጅ ሆኖ እንደዚህ ሲሆን በሰዎች እንትን ሲደረግ በጣም ያሳዝናል። ና ሲሉት ወደዚህ እንዲህ አድርግ ሲሉት የሆነ ፍዝዝ ሲል ያሳዝን ነበር፣ ግን ድራማም ይመስላል። ቆይ አንዴ ውሃ ልጠጣ። ውሃ ያስጠጣል፣ የዛሬው ማለት ነው። ውሃ ያስጠጣል። ስሙኝ፣ ዛሬ የሚካሄደው ነገር የሚደረገው ነገር በእውነት ደስ ብሎኛል። የወሰደው ውሳኔ የተናገረው ንግግር በጣም ደስ የሚል ንግግር ነው። ምክንያቱም ትክክለኛ ውሳኔ ነው ብዬ ነው የማስበው። አንቺንም በዚህ ሰዓት እንግዲህ እንዴት ነው አንድ ልጅ ከሚስቱ ተጋጨ ተብሎ ሌላ ሚስቱ ሩጦ መሄድ የለበትም። እሷም ደግሞ እርጉዝ ሚስቱ እያለች ገና ሳትወልድ ጀምራ ነው ጥብቅ ብላ የቀረችው እና ላጽናናህ ነው እንዲህ ልልህ ነው ብላ እንግዲህ በነበራቸው መሀላቸው ክፍተት በእርግጥ ሩታም ጥፋት አላት። መጀመሪያ ባረባም ቤቷን ለቃ መሄድ የለባትም ብዬ ነው የማስበው። አንዲት ሴት ልጅ ወንድ ነው ሊያጠፋ ይችላል። ቤት የምታደርገው ደግሞ ሴት ልጅ ናት እና ምንም ቢሆን ቤቷ ሆና ነበር ሁሉም ነገር መጋፈጥ የነበረባት። ቤቷ ጥላ ለማንም ክፍት አድርጋ መሄድ አልነበረባትም። መጀመሪያ ብሎ ሲጀመር ማለት ነው፣ እንደኔ ሀሳብ ማለት ነው። እንደሌላ እንደ ተመልካች ራሳችሁ ኮመንት ላይ አስቀምጡ፣ አላውቅም። ግን እንደኔ ግን አንዲት ባለትዳር ልጅ አንዲት ባል ያገባችን ልጅ ከባሏ ጋር የሆነ ክፍተት የሆነ ችግር ቢገጥማት ቤቷ ሆና መውጣትም ካለበት ወንድ ነው የሚወጣው እንጂ ሴት ልጅ አትወጣም። ቤቷ ሆና ያለውን ነገር መጋፈጥ አለባት ብዬ ነው የማስበው፣ እንደኔ ማለት ነው። እንደሌላ አላውቅም። እንደኔ ግን እንደዛ ብዬ ነው የማስበው። ምንም ቢሆን ምንም ቤቷ ውስጥ ሆና መጋፈጥ አለባት ብዬ ነው የማስበው እና ይህንን ቀን ከቀን እየወለደ ነው እዚህ ችግር ላይ የተዳረሱት ብዬ ነው የማስበው እነዚህ ማለት ነው። እና በመሀል ላይ ገባች። ጓደኛው አቤልም ብዙ ነገር ፈጠረ። ታውቁታላችሁ። ከኛ ከሚዲያዎች አይደበቁም። ያው ሁሉም ነገር ሚዲያ ላይ ነው የሚያወጡት። እንደዚህ ሆነ እያለ እየተንከባለለ ነገሮቹ ከአንዱ እያለ እዚህ ላይ ደረሰ እና መጨረሻ ላይ አብርሃም እንደዚህ ሁኔታ ሆኖ ሳየው እውነት በጣም አሳዝኖኝ ነበር። ግን ደግሞ አንዳንዴ ቆም ብዬ ሳስበው ደግሞ የሆነ ከሄርሜላ ለመራቅ ያደረገው ሲስተም ስልታዊ ማፈግፈግ የሚባል ነገር አለ አይደለ? እንደዛ ሳይሆን አይቀርም ብዬ አስባለሁ። ምክንያቱም እንዴት ነው አንድ ሰው ሁለት ሳምንት ሳይሞላው ስትረስ ውስጥ ነው የገባው ተብሎ ስትረስ ውስጥ ገብቶ ዶክተሯ ምንም አይነት በሽታ ምናምን የለውም። እሱንም ያኔም ተነግሯል ለዶክተሯ ማለት ነው። እኔ ደስተኛ ነኝ ከሚስቴ ከልጄ ጋር ከልጄ እናት ጋር ደስ ብሎኝ እየኖርኩ ነው፣ እነሱ እየመጡ እየጨቀጨቁኝ ነው ብሎ ያኔ ተናግሯል። አሁን እዚህ መጥቶ ደግሞ ምንድን ነው የሚለው? እኔ ይሄ ሁሉ ነገር ሲከናወን ሲደረግ አላውቅም ብለን ነበር እኮ መጀመሪያ ብለን ነበር እንዲህ እንደሚሆን። ውሃ ያስጠጣል። በነገራችን ላይ የሚያደርጉት ነገር እኔ እንጃ። ብቻ
ከምሬ ነው። እውነት ለመናገር ግን ዛሬ የወሰደው እርምጃ ደስ ብሎኛል። ምንድን ነው ያችኛዋ ሄርሜላ ግን ከዚህ ሁሉ ነገር ምን ነው ቢቀርብሽ፣ ምን ነው ልጃቸው ቢያሳድጉበት። እረግፋለሁ እረግፋለሁ። ሴት ልጅ አስለቅሰሽ ትዳሯን በትነሽ ልጇ ያላባት አስቀርተሽ አንቺ እውነት የተስተካከለ ህይወት ይኖረኛል ብለሽ አስበሽ ነው? እንደው ጥሩ እንቅልፍ ይወስደኛል ብለሽ አስበሽ ነው? ነው አንቺንም ፈልገሽው አይደለም፣ እልህ ነው እዚህ ሁሉ የገባሽው እንጂ እውነትም አብርሃም ፍቅረሽው አይመስለኝም። አኳኋንሽ በጣም ይገርማል። እንዴ እንዴት ባለ ትዳር እያለ ትዳርህን አፍርሰህ አግባኝ ማለት አይከብድም? ኧረ በጣም ከባድ ነው። ምንም የጎደለሽ ነገር የለም። መልክ አለሽ፣ ብር አለሽ፣ ሁሉም ነገር አለሽ። ምን ነው ይህን ያክል ሙጥኝ ብለሽ የያዝሽው የሰው ትዳር ላይ የተንጠለጠልሽው እንዴ? እንዴ ይህንን ነገርሽን የማይሆን ቦታ ነው የሚጥልሽ። እውነት የማይሆን ቦታ ነው የሚጥልሽ። ግፍ ነው ግፍ ነው የምታረጊ ያለሽ። ቢያንስ እኮ ያ የተወለዱ ልጅ ቢያሳዝንሽ ነበር። ያ ሩታ የምትሆነው ነገር በእኔ ቦታ ሆኖ ቢሆንስ ብለሽ ማሰብ ነበረብሽ። አንቺ አርግዘሽ በእርግዝናሽ ይህ ሁሉ ነገር ሲደርስሽ ወልደሽ በወለድሽው ጊዜ እንደዚህ ሁሉ ነገር ሲያደርግሽ አብርሃም ሩታ አንቺ ህይወት መጥታ ህይወትሽን እንደዚህ ብታረገው የሚሰማሽ ስሜት ታውቂዋለሽ። ሴት ነሽ። ምንድን ነው ይሄን ያክል ሴት ሆናችሁ ሴት ላይ የምትጨክኑ? ሴት ሆናችሁ የሰው ህይወት የምታበላሹ ወንድ በሞላበት የሰው ትዳር ላይ ጡል ብላችሁ የምትሄዱት ግን ለምንድን ነው? እና አሁንም እንዲህ እኔ እንደሚመስለኝ ማለት ነው ካሰማችሁት የአብርሃም ንግግር ማለት ነው ያ ከሩታ ጋር የሚያሳልፈው ነገር ጭምር ከሄርሜላ ሲያሳልፈው የነበረው ጭምርም እኔ ማቀው ነገር የለኝም ማቀው ጉዳይ የለም እያለ ነው። እኛም ብለን ነበር ይሄ ልጅ ነገ ጠዋት እኛ አብርሃም አናምንም ብለናል። በዛ በተዘጋው ቻናሌ ስለሱ ሰርቼ ነበረ እና አብርሃም አይታመንም። ምክንያቱም አንደኛ አሁን እንደዚህ ዝምታ አብዝቶ እንደዚህ ሆኖ የመጣው እንዴት ነው? እንደዚህ ተነፋፍቶ ያኔ እኮ በቃ ዝም ብሎ ፍዝዝ ብሎ ማይናገር ምስኪን ሰው ሆኖ ነበር አይደለ? እንደዚህ ሆኖ ሆት ሆኖ የመጣው በሁለት ቀን በሶስት ቀን እውነት ታመሃል ወይ? እሱ ፈጣሪ ነው የሚያውቀው አለሁ ዓለም። ላኪን አንተ የምታረገው ነገር ግን ጥሩ አይደለም። ምክንያቱም አንተ እውነት ትዳርህን የምትፈልግ ሚስትህን የምትፈልግ ልጅህን የምትፈልግ የቀድሞ ህይወትህን የምትፈልገው ከሆነ በነገራችን ላይ እዚህ ሄርሜላ ብቻ አይደለችም ተጠያቂ፣ አንተም ጭምር ተጠያቂ ነህ። ከሄርሜላ መራቅ ከፈለግ ይህ ሁሉ ፕሮሰስ በሷ ልክ ለሩታ ለማብሸቅ ብለህ የሄድከው መንገድ ትክክል አልነበረም። ያው ሄርሜላ ማመጣጧን ልክ ባይሆንም የዘራችው እያጨደች ነው። የሰው ህመም የሚያሳምማት ቢሆን ኑሮ ተይ ከባሌ ራስ ውረጅ ከህይወታችን ራቂ ስትላት ያኔ እርጉዝ ሆና ሁለት ሶስት ጊዜ ለምናት ነበር። ገና ሳትወልድ ጊዜ ማለት ነው። አልተፋታንም ከሱ ራቂ ብላ ተነግራት ነበር። ግን እሷና አቤል ሆነው ግን አሻፈረኝ ብሎ እስከዚህ ድረስ ከእሷ ነጥቃ እሷን እስከ ማግባት እስከ ቀለበት ማድረግ ደርሳ ነበር። ግን ቀለበት ማሰር እንግዲህ ይሄ የትም አላደረሳት። ምንም ቢሆን ምንም ኦልሬዲ አሁንም ማለት ነው ሩታን አልፈልግም ብሎ ወደ ሄርሜላ ቢመለስም ማለት ነው እውነት ለሄርሜላ አይጠቅማትም። አብርሃም ለሄርሜላ ጭራሽ አይጠቅማትም። ግን ደግነቱ ዛሬ የወሰደው እርምጃ በጣም መልካም ነው፣ በጣም ጥሩ ነው ብዬ ነው የማስበው። ሩታንም ሄርሜላንም
በትክክል ነው የተናገርከው፣ ጥሩ እርምጃ ነው የወሰድከው ብዬ ነው የማስበው፣ እንደኔ ማለት ነው፣ እንደ ራሴ አስተሳሰብ ማለት ነው። ምክንያቱም በዚህ ሰዓት መረጋጋት አለብህ። ኦልሬዲ ተፋታችሁ ማለት እኮ ተለያይታችሁ ተቋረጣችሁ ማለት አይደለም። ወረቀት ቢቀደድም ልባችሁ ያለው ዋናው ቁም ነገሩ አልተቀደደም። አንተም ትወዳታለህ፣ ታፈቅራታለህ፣ እሷም ትወድሃለህ፣ ታፈቅርሃለች። ከፍቅሩ የባሰ ደግሞ መሀላችሁ ለቁ የማይለቃችሁ ተለያይታችሁ የማትለያዩበት ነገር ተፈጥሯል። እሱንም ልጅ የሚባል ነገር ማለት ነው። በደንብ ተሳስራችኋል። ስለዚህ አንተም ተው አንቺም ተይ ተባብላችሁ ለልጃችሁ ብላችሁ አብራችሁ ብታሳድጉት ነው የሚሻለው። በቃ የሚያስፈልገው ነገር ከህይወታችሁ ማውጣት አለባችሁ እና አሁን በዛሬ ቪዲዮ በተለቀቀው ነገር እውነት ሩታ በጣም አሳዝናኛለች። ብዙ ነገር አሳልፋለች፣ ብዙ ነገር ተብላለች፣ ብዙ ሆናለች። ብዙ ሰው ብዙ ነገር ብሏታል። ብዙ አብርሃም ለራሱ ብዙ ነገር በድሏታል። ብዙዬ ለራሱ ብዙ ነገር አድርጋታለች። ግን ይሄ ሁሉ ሳትበገር ግን አብርሃም እንዲህ ብሎ በመናገሩ ግን ስሜታዊ ሆነች እና በቃ እንባዋ እየተናነቃት ነበር ስታወራ የነበረው እና በጣም አሳዝናኛለች። እውነት ለመናገር በጣም አሳዝናኛለች። ቢሆንም ግን ብቻ መጨረሻቸው እንግዲህ እናየዋለን። የነዚህ ማለቂያ የላቸውም። ይነግዱ፣ እነሱም ይነግዱ፣ እኛም በእነሱ መናገራችን አናቆምም። እንግዲህ እንደዚህ እያልን እንሄዳለን እንጂ ማብቂያ የላቸውም። በነገራችን ላይ ግን ሄርሜላ በቃ እኔ ቆንጆ ነኝ፣ እኔ ከሷ እበልጣለሁ፣ እኔ እንደዚህ ነኝ ብለሽ ራስሽን ከፍ 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 የምታረጊው ነገር ግን ጠልፎ ነው የሚጥልሽ። አንቺ ሰው እየናቅሽ ሰውን እንዲያስከብርሽ አትጠብቂ። አንቺ ሰው የሰው ህይወት እየበጠበጥሽ የአንቺ ህይወት እንዲስተካከል አትጠብቂ። አንቺ የሰው ትዳር እያፈረስሽ፣ አንቺ ሴት ልጅን እያስለቀስሽ፣ አንቺ ልጅ ያላባት ለማስቀረት እየጣርሽ፣ አንቺ ተደላድለሽ ጥሩ ፍቅር ጥሩ ህይወት ለመኖር እንዳትመኝ። በዛ ላይ ደግሞ የማይሆን ነገር ነው። ሰው የዘራው ነው የሚያጭደው። ጥሩ ስትሰሪ ጥሩ ይከተልሻል፣ መጥፎ ስትሰሪ ደግሞ መጥፎ ይከተልሻል። አሁን በድሮ እንደ ድሮ አባቶቻችን እናቶቻችን እንዴት ነው የሆነ ነገር ሲፈጠር ከልጅ ልጅ ወይም ደግሞ እንደዛ ራቅ ያለ ነገር ነው ያግፍ የሚደርሰው የነበረው። አሁን እጅ በፈንጅ ነው በቃ ወዲያው ክፉ ነገር ሰራሽ፣ ወዲያው ደግሞ በቃ የሰራሻትን ታጭዳለሽ፣ የትም ሳትሄጂ ማለት ነው። ቀንም ወራትም ሳይፈጅ በቃ ፊት ለፊትሽ ነው የሚያሳይሽ። ስለዚህ አንዳንድ ነገር ስንሰራ፣ አንዳንድ ነገር ስናደርግ ነግ በኔ የሚለው ነገር አለ። አንድ ሰው ነግ በኔ ማለት አንድ ሰው ራሱ ላይ እንዲደረግበት የማይፈልገው ነገር ሰው ላይ ማድረግ ጥሩ አይደለም። በቃ አንድ ሰው አሁን ሄርሜላ ትዳር ይዘሽ ልጅ ወልደሽ ህይወት እየኖርሽ ካለ አንዲት ሴት ልጅ መጥታ ባልሽን እነጥቅሻለሁ፣ አንቺ አርግዘሻል፣ በእርግዝናው ለዛውም በእርግዝናው በዛ መጥፎ ጊዜ ማለት ነው፣ በዛ ትናንሽና ትላልቅ የሚያበሳጫት ሰዓት ጊዜ መጥተሽ ባልሽ እነጥቃለሁ ማለት ልክ አይደለም። ነገ ያንቺ ህይወትስ አጠገብሽ ያሉትን ሆይ ሆይ የሚሉሽ እኮ ለጊዜው ነው እንጂ አይጠቅሙሽም። የሚጠቅሙሽ ቢሆኑ ኑሮ ማለት ነው ሄርሜላ፣ እውነቴ ነው አሁን ተይ ብሎ በመከሩሽ። አይሹ ያ ጅልጥ ጓደኛው ይዞሽ የመጣው ማን ነው? በሱ በኩል ነው ያወቀሽ። ማነው ስሙ? አቤል ነው የሚባለው? ማን ነው? አቤል ነው መሰለኝ የሚባለው።
በሱ በኩል ነው አብርሃም የሚያውቅሽ እንጂ አያውቅሽም ነበር። በሱ በኩል ስላወቀሽ እሷ መጣሽ። ግን አሁን እሱ የት አለ? እርግፍ አድርጎ የእናንተ ነገር ትቶ ወደ መጀመሪያ ፍቅሩ ነው የተመለሰው። ለምን ለምን የአብርሃምና የሩታ ህይወት እንዲበጠበጥ ፈቀደ? ለምን እንደዚህ ካደረገ በኋላ መሸሽ አስፈለገ? ለምን ብላችሁም ጥያቄ መጠየቅ አለባችሁ። ለምን እቺ አሁን ሄርሜላ ከዚህ ሁሉ ነገር ቢቀርብሽ ነው የሚሻለው። በቃ ሁላችንም የየራሳችን ፈጣሪ ሰጥቶናል። አንድ ነገር ማለት ፈጣሪ ሲፈጥረን እኮ ሁሉ ነገራችን አስተካክሎ ነው የሚፈጥረን። እኛ አሁን ተወልደን አድገን በዚህ ነገር ያልፍልናል፣ በዚህ አደርጋለሁ ብለን ብናስብም ፈጣሪ ካልፈቀደና ፈጣሪ ካልጻፈልን ግን እኮ ምንም ነገር የሚሆን ነገር የለም። አንቺ ደግሞ ይሄ ትዳር ምንም በጉልበት ወደ አንቺ ልታረጊው አትችይም። ምክንያቱም ይሄ ያንቺ አይደለም፣ በቃ ያንቺ አይደለም፣ ያንቺ ያልሆነ ያንቺ አይደለም። እውነት እንኳን ሩታም አልፈልግም ልጅም አልፈልግም አንቺን እፈልጋለሁ ብሎ ቢመጣ አይሆንሽም። ምክንያቱም ነገ ጠዋት ልጅ አለ መሀላቸው። ያ ልጅ አድጎ ነገ ጠዋት የሆነ ነገር ያደርግ ይችላል። ይህ ቪዲዮ እየታየ ነው። እናቱ ምን እየተደረገች እንዳለ፣ በምን መንገድ እንደተወለደ፣ ተረግዞ ምን አይነት ስቃይ እየደረሳት እንደነበረ እናቱ ሁሉም ነገር ያውቃል። አባቱ ምን እያደረገ እንደሆነ ሁሉም ነገር ያውቃል። ነገ ጠዋት አድጎ መጠየቁ አይቀርም ይሄ ልጅ። ስለዚህ እንደዚህ አይነት ህይወት ከመኖር ምን ነው ልጅ የለሽ ከሱ ምን ነው ይሄን ያክል ሞጥኝ ያልሽው? ለልጁ ለምን እንዲያሳድግበት ለምን አትፈቅጂም? ለምን አትወጪም ከህይወታቸው? ለምን እንዴ? ከባድ ነው። እና ቤተሰቦቼ አብርሃም የወሰደው እርምጃ የተናገረው ንግግር በጣም ጥሩ ነው። አላቅም መሀላቸው አውቆም ሊሆን ይችላል፣ እውነትም ሊሆን ይችላል። አብርሃም እንደዚህ የሆነበት ምክንያት ከዚህ በፊት ማለት ነው ከሁለት ቀን በፊት ማለት ነው እንደዚህ ፍዝዝ ያለበት ምክንያት እንግዲህ ከሄርሜላ ስልታዊ መፈግፈግ ለማድረግ ፈልጎም ሊሆን ይችላል። እውነት ደግሞ ያ ነገር ተፈጥሮበት ሊሆን ይችላል። ስለዚህ እኛ የምናውቀው ነገር የለም በአካል ማለት ነው። እኔ ለራሴ የማውቀው ነገር የለም። እንግዲህ እነሱ ጋር አይደለንም። በሚያደርጉት ነገር እና በሚያቀርቡልን ነገር ነው እኛ አስተያየት የምንሰጣቸው ያለ ነው ማለት ነው። ሆነም ቀረም ግን ማለት ነው እንዲህ አድርገህልኛል፣ እንደዚህ አድርገህልኛል፣ እንዲህ ሆነህልኛል ብላ ሄርሜላ ለራሱ ስትጠይቀው ማለት ነው አላቅም ነው እያላት ያለው ማለት ነው። ለሩታ ብቻ ሳይሆን ለሄርሜላ አላቅም ካደረግኩልሽ ለምን አወለቅሽ ምናምን እያላት ነው ያለው። ገባ? ስለዚህ ቤተሰቦቼ የነዚህ መጨረሻቸው እንግዲህ ፈጣሪ ይወቁ፣ ምን አይነት ቦታ እንደሚሆኑ ምን አይነት ነገር መጨረሻቸው እንደሚያሳየን አናውቅም። ግን በዚህ ሰዓት ሄርሜላ ምንድን ነው የጠበቀችው? እንደ ንግግሯ እንደ አባባሏ ድኛለሁ እና አንቺ ነው የምፈልገው ብሎ ሩታን ጥሎ ወደ እሷ የሚለጠፍ ነገር ነበር የጠበቀችው። ግን ያ ያልሆነ አልተሳካም፣ አልሆነላትም። እንዲህ ናት እያለች እሷ ጥሩ ሆና ሩታን ወደ መጥፎ እንደሆነች እየነገረችው ነው። ብቻ ከባድ ነው፣ እውነት ከባድ ነው። እንደዚህ አይነት ትዳር ለምን አስመኛት አላውቅም። ማለት እንጃ ህይወት ያለው ሰው
ትዳር ያለው ሰው ህይወቱን አበላሽታ የኔ ያደርገዋለሁ ማለት ከባድ። ለወደፊቱ ህይወቷ ምንም ያማረ ህይወት አይኖርም። ሰው አስለቅሶ እየሳቅኩኝ መኖር እችላለሁ፣ እየተደሰትኩኝ መኖር እችላለሁ ማለት አይቻልም። ምክንያቱም ያ እንባ የሚወጣው እንባ ዝም ብሎ አይደለም፣ እሳት ነው። የሴት እንባ እሳት ነው። ሴትን አስለቅሶ ተደስቶ መኖር የለም። አንቺንም ነገ ጠዋት በአንቺ ህይወት የሚፈጠር ነገር ነው። ምንም እኮ አብርሃምም ተመልሶ ቢመጣ ወደ አንቺ ነገ ልክ እንዳንቺ ሁና መጥታ አንዲቷ ትነጥቅሻለች። ስለዚህ ከዚህ ሁሉ እንጂ ከህይወቱ ወጥተሽ ለሁለታቸው ትተሽ ህይወትህን ምራ፣ ልጅህን አሳድግ። እኔ በቃ ከዚህ በኋላ ይበቃኛል ካንተ ጋር ይቅርብኝ ብለሽ መተው ነበረብሽ። ሆነም ቀረም ግን መጨረሻ ላይ ማለት ነው ደስ የሚለው ነገር አብርሃም ትክክለኛ እርምጃ ነው የወሰደው። አንቺም ወይ አንቺም አልፈልጋችሁም ነው ያላቸውና አንቺ ወይ አንቺ አፈቅርኳችሁ አይደለም ያለውና በቃ አንቺ ወይ አንቺ አልፈልጋችሁም ነው ያለው መጨረሻ ላይ። ነገሮቹ ሁሉ ማጣራት ስላለብኝ እስከማጣራ ድረስ መናገር አልፈልግም፣ ምርጫም አልፈልግም ብሏል። ጥሩ ነው። ማጣራት እስካለብህ ድረስ ማጣራት መሄድ አለብህ። ግን ብታጣራም ምንም ይሄ ስልታዊ ማፈግፈግ እያደረግከው ነው ያለው እንጂ ምንም እውነትም ኑሮ ምናምን አይመስለኝም። ግን ቢሆንም ደስ የሚለው ነገር ብቻ ሁለታቸውም አልፈልግም ማለት ደስ ብሎናል። መጨረሻው ደግሞ እንግዲህ ፈጣሪ ብሎት ከሆነ ከሚስት ከልጅህ ጋር ብትታረቁ ደስ ባለን፣ ካልሆነ ደግሞ ጠቅልለው ወደ ሄርሜላ ሄደህ ሰላማ ብትሰጣት ልጅቷ ጥሩ ነው። አንዴ መጥተህ ተስፋ እየሰጠህ አንዴ መልሰህ አላቅም እያልክ እንደዚህ በሴቶች መጫወት ጥሩ አይደለም። የሴቶች እንባ ጥሩ አይደለም። ነገ ልጅ አድጎ ምን ይማራል ካንተ? ምን ይማራል እንዴ? ሰኞ ተፋተህ ማክሰኞ ሌላ ሚስት ማግባት አለብህ እንዴ? እንዴ ሰብር የሚባል ነገር እኮ አለ እንዴ! 10 ዓመት 15 ዓመት የሚጠብቁ ባሎች እና ሚስቶች እኮ አሉ። እሷ የት ሄደች? እስኪ ሩታ የት ሄደች? እዚህ ጋር ሳም አድርጋ መልካም ምኞት ተመኝታ ስትሄድ ምንም አላለም። እቺ እርኩስ ሴት ደግሞ እዩት፣ ወደሱ ሄዳ ልትለጣጠፈው ስትል ይቆጣታል። ሳትነካክኝ አውሪኝ አትንኪኝ ነው የሚላት እና በጣም ከባድ ነው። ሂጂ እያላት ነው። በቃ ሂጂ፣ ምን ትጠብቂያለሽ? የምትነግሪኝ ነገር ምንም ነገር ከሌለ ከዚህ ውጪ ሂጂ ሂጂ፣ እኔ ምንም ነገር አልፈልግም። ከዛ ቆመች። አሁን ምንድነው የምታደርገው? ወደ አብርሃም ትሄድና እንደለመደችው ያው በማቀፍ ለማሳመን በመነካከት ለማሳመን ትሞክራለች። ግን እሱ ፊት አይሰጣትም። ደስ የሚለው ነገር እዚህ ላይ ነው። በቃ ቁርጧን ማወቅ አለባት። እንዴ አንተ ቆይ እዚህ ላይ እንዳትነኪኝ አላት። ከባድ ነው ግን እንዴ ሰው በግድ የሚሆን ነገር አለ እንዴ? በቃ አልፈልግም ካለ አልፈልግም ነው። ለምንድን ነው ከህይወቱ ማትወጪ? ሁሌም እንዴ በቃ አሁን ምንድነው እሷ በቃ ሩታ ሄዳለች። እኔ እያቀፍኩኝ እየሳምኩኝ እንደ መጀመሪያው እያደረኩኝ አሳምነዋለሁ የሚል እንትን ነው ያለው። በቃ አትንኪኝ፣ በቃ አትንኪኝ ነው የሚላ። በቃ ሳትነኪኝ ምንም ሳትኝ እንትን አትበይኝ ይላታል። በቃ እንድትነካው ሁሉ አይፈልግም ነበር። ሩታ ግን በቃ ሳም አድርጋ በቃ መልካም ቀን ብላ ሄዳለች። እሷ ግን ብዙ ነገር ለማድረግ ሞከረች።
ግን ይሄ መቼም ቢሆን አይዋጥልሽም። ጥሩ ነገርም አይደለም እያረግሽው ያለሽው። አንተንም እንግዲህ ለየብቻቸው አግኝተህ ለነሩታም ለሄርሜላም እንግዲህ አዲስ ነገር ካለ አሳውቁን። አንተም እርምጃህን አሳውቀን። ባይሆን ደስ የሚለን ነገር ከሚስት ጋር ብትታረቅ ደስ ይለናል። አሁንም በድጋሚ የምንነግርህ የምንመኝልህ ይሄ ነው። ካልሆነ ግን በቃ ሄርሜላ ትሻለኛለች ብለህ ከሄድክም ከሄርሜላ ጋርም ሆነ ሰላሟ ስጣት። ልጅቷ 10 ጊዜ እየመጣችሁ አትጨቅጭቋት። አንዴ ተስፋ ትሰጣታለህ፣ አንዴ አላቅም ትላታለህ። እንዴ ጉድ እኮ ነው። ስለዚህ እንግዲህ የምታደርጉት አድርጉ። ቤተሰቦቼ ኮመንት፣ ሸር፣ ሰብስክራይብ አትርሱ። አበረታቱን። የእናንተ ሀሳብ ኮመንት ላይ አስቀምጡ። እኔ እንደ ራሴ ሀሳብ እንደ ራሴ አስተያየት ነው የተናገርኩት። ሁሉንም የየራሱ ሀሳብ የየራሱ እንትን አለውና እናንተም የየራሳችሁ ፍላጎት